ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። መከላከያ ሰራዊት ከአማራ ክልል እንደሚወጣ ጄኔራል አበባው በይፋ ተናገሩ። በመጨረሻም ብልጽግና ወገቤ ዝሏልም ብለዋል። ከዚህ በላይ ከፋኖ ጋር እንደማይዋጋም ተሰምቷል። የመከላከያ ሰራዊቱ ምክትል ኢታማዦር ሹም ጄኔራል አበባው ታደሰ መከላከያ ሰራዊቱ ለሌላ ግዳጅ ልናዘጋጅ ነው ያሉት ንግግርም ከፍተኛ መነጋገሪያን ፈጥሯል። በዝርዝር እንመለከተዋለን። በሌላኛው ህወሓት ለሜካናይዝድ ጦሩ ትዕዛዝም ሰጠ። ጦሩ በሚቀጥሉት ሳምንታት ውስጥ ወልቃይትን ተቆጣጥሯልም ተብሏል። ቡድኑ የድሮን ባለሙያዎችን ከሱዳን አስገብቻለሁ ማለቱም የተሰማ ሲሆን ከአንድ ወር በኋላ የሚከበረውን የካቲት 11ን በዓል ወልቃይት ላይ አከብራለሁም ብለዋል። ታደምጡታላችሁ። ጅቡቲ ከግብጽ ጋር የወደብ ስምምነት ከተስማማች በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ያደረጉትን ጉብኝት ትኩረትም ስበዋል። ኢትዮጵያ የምትጠቀምበትን የዶራሌ ወደብ ለካይሮ ለመስጠትም ተስማምታ የነበረችው ጅቡቲ አደገኛ የፖለቲካ ጨዋታ እየተጫወተች ነው። ጉዳዩን በዝርዝር እንቃኘዋለን። ኮሎኔል ደመቀ ዘውዱ እርምጃ ወሰዱ። የኮሎኔሉ ያልተጠበቀ እርምጃ የወልቃይትን ጉዳይም አወሳስቦታል። ሁለት ሚስጥራዊ የምዕራባውያን ተቋማት ወደ ወልቃይት ሰርገው በመግባትም አደገኛ እንቅስቃሴ ሲያደርጉም ነበር የተባለ ሲሆን እርምጃውም ከዚህ ጋር የተያያዘ ነው። ትሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ህወሓት ለሜካናይዝድ ጦር ትዕዛዝ ሰጠ። ጦሩ በሚቀጥሉት ሳምንታት ውስጥ ወልቃይትን ተቆጣጠረም ተብሏል። ቡድኑ የድሮን ባለሙያዎችን ከሱዳን አስገብቻለሁ ማለቱ የተሰማ ሲሆን ከአንድ ወር በኋላ የሚከበረውን የካቲት 11ን በዓል ወልቃይት ላይ አከብራለሁ ብለዋል። ህወሓት 50ኛ ዓመት የምስረታ በዓሉን ወልቃይትን በኃይል በመቆጣጠር ለማክበር እየተዘጋጀ መሆኑን ተሰምቷል። የተመሰረተበትን 50ኛ ዓመት ከአንድ ወር በኋላ የካቲት 11 ለማክበር እየተዘጋጀ የሚገኘው ህወሓት ወልቃይትን ለመቆጣጠር ከወዲሁ ለጦር ስምሪት መስጠቱ ከወደ መቀሌ ሾልኮ የወጣ መረጃም ያመለክታል። ወልቃይትን ለመቆጣጠር ከባድ መሳሪያዎች ከተቀበሩበት ወጥተው ዝግጁ እየተደረጉ ሲሆን በውጭ ሀገር የሰለጠኑ የድሮንና ጸረ ድሮን ባለሙያዎች መቀሌ ገብተዋልም ተብሏል። በተለይም ሱዳን የሰለጠኑ የህወሓት የድሮን ባለሙያዎች በኤርትራ በኩል ወደ ሀገር ውስጥ መግባታቸው ቀደም ብሎ ሲገለጽ እንደነበረም ይታወሳል። በሱዳን ድንበር በኩል ሸሪራ ላይ አርሚ 70 በተጠንቀቅ መቆሙም የተሰማ ሲሆን በተከዜ በኩል ደግሞ አርሚ 60 መካናይዝድ ኃይሉን እያንቀሳቀሰ ነውም ተብሏል። ህወሓት የፌዴራል መንግስቱን ወልቃይትን አሳልፎ አልሰጠኝም በሚል በኃይል አማራጭ ለመቆጣጠር ጊዜና ሁኔታዎች እስኪመቻችለትም እየጠበቀ እንደሆነ ሲነገር ነበር። በአሁኑ ወቅት ከፌዴራል መንግስት ጋር ያለውን ግንኙነት አቋርጦ በሱዳንና ኤርትራ በኩል ከውጭ ኃይሎች ጋር ግንኙነትም ጀምረዋል። በተለይ በሻቢያና ጄኔራል አልቡርሃን ሰዎች ጋር በፈጠረው ግንኙነት የጦር መሳሪያ እያስገባ መሆኑን እንደነ ጄኔራል ጻድቃን ገብረትንሳኤ ያሉ ወታደራዊ መረጃ አዋቂዎችም ተናግረዋል። ህወሓት ወልቃይትን በኃይል ለመቆጣጠር ከሻቢያና ከፋኖ ጋር ማሰልጠን ለሚፈልገው ጥምረት እንቅፋት እንደሚሆንበትም ሲነገር ነበር። በኢትዮጵያ መንግስት ላይ የጋራ አቋም ይዘው ለመተግበር እየሞከሩ ነው የሚባልላቸው ህወሓትና ፋኖ በወልቃይት ጉዳይ የማይጣጣም ልዩነት እንዳላቸውም ይታወቃል። ምንም እንኳን ህወሓት ወልቃይትን የመቆጣጠር ፍላጎቱ የጸና ቢሆንም በአንድ በኩል ከፋኖ ታጣቂዎች፣ በሌላ በኩል ከፌዴራል መንግስትና ከተከዜ ዘብ ተመሳሳይ ምላሽ ይጠብቀዋል። ወልቃይት ላይ የነ ኮሎኔል ደመቀ ዘውዱ የተከዜ ዘብና መከላከያ ሰራዊት በጋራ ከሸሪና እስከ ተከዜ ጫፍ በተጠንቀቅ ቆመው እየተጠበቁም ሲሆን የፋኖ ታጣቂዎችም በዚያው አካባቢም እየተንቀሳቀሱ ነው። ኮሎኔል ደመቀ ዘውዱ እርምጃ ወሰዱ። የኮሎኔሉ ያልተጠበቀ እርምጃ የወልቃይትን ጉዳይም አወሳስቦታል። ሁለት ሚስጥራዊ የምዕራባውያን ተቋም ወደ ወልቃይት ሰርገው በመግባት አደገኛ እንቅስቃሴ ሲያደርጉም ነበር የተባለ ሲሆን እርምጃው ከዚህ ጋር የተያያዘም እንደሆነ ተዘግበዋል። ኮሎኔል ደመቀ የሚመሩት አስተዳደር የወሰደው እርምጃ ዓለም አቀፍ የእርዳታ ድርጅቶች ላይም እንደሆነ ተዘግበዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት የዓለም አቀፍ የተራድኦ ድርጅት አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፍ ፉንም የዞኑ አስተዳደር በዛሬው ዕለት ባወጣው መግለጫ አስታውቀዋል። የዞኑ አስተዳደር ይህንን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረ ሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያ ህግጋቶችን በመጣስ ለህወሓት ፖለቲካ ወገንተኝነት ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸውም ነው ተብሏል። ወልቃይትና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለት የተራድኦ ድርጅት ኖርዌጂን ሪፊውጅ ካውንስል ኤንአርሲ እና ኢንተርናሽናል ሜዲካል ኮርፕስ አይኤምሲ ሲሆኑ ከዚህ ውሳኔ ቀደም ተብሎ ተደጋጋሚ ማስጠንቀቂያም ተሰጥቷቸው እንደነበረም የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ አያይዞ ገልጿል።
በህገወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶች በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችም ሲፈጽሙ የቆዩ ሲሆኑ ከዚህ ድርጊታቸው እንዲታቀቡ የተሰጣቸው ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይም አስታውቀዋል። ከወልቃይት ጠገዴ ለቀቀው እንዲወጡ ውሳኔ የተላለፈባቸው ሁለት የተራድኦ ድርጅት ከተቋቋመለት የሰብአዊ ድጋፍ ዓላማ በተቃራኒ የወልቃይት ጠገዴ አማራ ለዘመናት ሲያደርገው የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚደረገውን ትግል አፈናቃይ አድርገው ሲገልጹም ቆይተዋል ሲል ዞኑ ገልጿል። ከዚህ በተጨማሪ የሥራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶች ሲያደርጉ አካባቢው የትግራይ ክልል አካል እንደሆነ አድርገውና ከፕሪቶሪያው ስምምነት በኋላ የዓለም አቀፍ ማህበረሰብ እንኳን አወዛጋቢ አካባቢዎች ብሎም የሚጠራውን ወልቃይት ጠገዴ ከአካባቢው ለቀቀው እንዲወጡ የተወሰነባቸው የተራድኦ ድርጅት ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ወገንን ሲያሳዩ መቆየታቸውም የዞኑ አስተዳደር በዛሬው ዕለት ባወጣው ይፋዊ መግለጫም አያይዞ አስታውቋል። ጅቡቲ ከግብጽ ጋር የወደብ ስምምነት ከተስማማች በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ያደረጉት ጉብኝት ትኩረት ስበዋል። ኢትዮጵያ የምትጠቀምበት የዶራሌ ወደብ ለካይሮ ለመስጠት ተስማምታ የነበረችው ጅቡቲ አደገኛ የፖለቲካ ጨዋታም እየተጫወተች ነው። ጅቡቲ ልዑካቸውን ይዘው የሄዱት ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢስማኤል ኦማር ጎሌህ ጋር ውይይትም አድርገዋል። ውይይታቸው በጂኦፖለቲካል ጉዳዮች፣ በቀጠናዊ ሰላምና ጸጥታ ብሎም የሁለትዮሽ ትብብር በተለይም በንግድ ሎጂስቲክና የልማት ስራዎች በሚጠናከርበት ሁኔታ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። ውይይቱ በሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን የውል ጽኑ አቋም የሚያመለክት ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከልዑካቸው ጋር በመሄድ በዶራሌ ወደብ ጉብኝት አድርገዋል። ጠቅላይ ሚኒስትሩ ወደ ጅቡቲ ይዘውት የሄዱት ልዑክ ውስጥም የገንዘብ ሚኒስቴር አቶ አህመድ ሽዴ፣ የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳና የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማም ይገኙበታል። ይህ የጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝት ኢትዮጵያ በአፍሪካ ቀንድ የጀመረችውን የኢኮኖሚያዊና የጂኦፖለቲካዊ የበላይነት የሚያረጋግጥም ጉዞ አንድ ትልቅ እርምጃ ነውም ተብሏል። ኢትዮጵያ የወደብ አማራጭ ለማስፋፋት የምታደርገውን ጥረት ማለትም ከሶማሌላንድ ጋር የተደረገውን የመግባቢያ ስምምነት በጅቡቲ ላይ ስጋት ፈጥሮባት እንደነበረም ይታወቃል። የዛሬው ጉብኝት ኢትዮጵያ አዳዲስ አማራጮችን ብትፈልግም ጅቡቲ አሁን ስልታዊና ሲስተማዊ ወንድማማች አጋር መሆኗንና መተማመን በመገንባት ላይ የተረጋገጠ መሆኑንም አሳይቷል። ጠቅላይ ሚኒስቴሩ የዶራሌ ወደብን መጎብኘታቸው አሁን 90% የኢትዮጵያ ንግድ የሚያልፍበት በዚህ መስመር ላይ ያለውን ቅልጥፍና ለማሳደግ ተወዳዳሪ ሆኖ እንዲቀጥልም ያላቸውን ፍላጎት ያሳያል ተብሏል። በውይይቱ የተነሳው የጋራ ብልጽግና ጽንሰ ሐሳብም ኢትዮጵያ ብቸኛ ተጠቃሚ ለመሆን ሳይሆን ጎረቤቶቿን ይዛ የማደግ ስልታዊ ፍላጎት ዊን ስትራቴጂ እንዳላትም ያሳያል ተብሏል። መከላከያ ሰራዊቱ ከአማራ ክልል እንዲወጣ ጄኔራል አበባው በይፋ ተናገሩ። በመጨረሻም ብልጽግና ወገብ ይዝሏል ብሏል። ከዚህ በላይ ከፋኖ ጋር መዋጋት አልችልም ሲልም አውጀዋል። የመከላከያ ሰራዊት ምክትል ኢታማዦር ሹም ጄኔራል አበባው ታደሰ መከላከያ ሰራዊቱ ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልል ጸጥታ በራሳችን አቅም ለመቆጣጠር መስራት አለባችሁ ሲሉ ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መናገራቸው ለጉዳዩ ቅርበት ያላቸው ምንጮችም አስረድተዋል። ጄኔራሉ የአማራ ክልል መንግስትን ክልሉን ከመከላከያ ሰራዊት ተረክቦ ለማስተዳደር መንቀሳቀስ እንዳለበት ከክልልና ዞን ባለስልጣናት ጋር እያደረጉት ባለው ውይይትም ማሳሰባቸው ታውቋል። ምክትል ኢታማዦር ሹሙ በቅድሚያ በደብረ ብርሃን ከተማ ቀጥሎም በኮምቦልቻ ተገኝተው ከክልሉና ዞን ባለስልጣናት ጋር መወያየታቸው የተነገረ ሲሆን በመጪዎቹ ቀናት ደግሞ በጎንደርና ባህር ዳር ከተሞች ተመሳሳይ ውይይቶችን ያደርጋሉ ተብሏል። እንደ ዞብል ፖስት የመረጃ ምንጮች ምክትል ኢታማዦር ሹሙ መከላከያ ሰራዊቱን በሌላ ግዳጅ የማዘጋጀት እቅድ አለን በማለት የአማራ ክልል መንግስት የራሱን የጸጥታ መዋቅር በማጠናከር ክልሉን ከመከላከያ ለመረከብ መስራት እንዳለባቸውም ለተሰብሳቢ ባለስልጣናቱም አስረድተዋል ተብሏል። የበንዲ እንዳለ የአማራ ክልል ርዕሰ መስተዳድሩ አቶ አራጋ ከበደ የክልሉ ጸጥታ ምክር ቤት የአማራ ክልል ወቅታዊ ሁኔታ ለመገምገም በተሰበሰበበት ወቅት ክልሉን ከመከላከያ ሰራዊት ለመረከብ አቅማችንን ማጠናከር አለብን ማለታቸውም ከዚህ ቀደም ተዘግቦ ነበር። ይህንን ታሳቢ በማድረግ የአማራ ክልል መንግስት በጀቱ ሙሉ በሙሉ ለሚሊሻና ለአድማ በተና ምልመላና ስልጠና ተግባራት እያዋለ እንደሚገኝም የተለያዩ መረጃዎችም ይጠቁማሉ። ምክትል ኢታማዦር ሹምና የክልሉ ርዕሰ መስተዳደር ይህንን ይበሉ እንጂ የመከላከያ ሰራዊት ከአማራ ፋኖ ጋር እያደረገ ባለው ጦርነት ተከታታይ ሽንፈቶችን እያስተናገደ እንደሚገኝ ከአማራ ክልል የሚወጡ መረጃዎችም ያሳያሉ። ጄኔራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ስለማዘጋጀት ያነሱት እቅድ በዝርዝር ባያስረዱም በኢትዮጵያና ኤርትራ መካከል ከጊዜ ወደ ጊዜ እየተካረረ ከመጣው የሁለቱ ሀገራት ወቅታዊ ሁኔታ ጋር የተገናኘ ሊሆን ይችላል ተብሎም
ይገመታል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። በሌላ ትኩስ መረጃ እስከምንገናኝ የቻናላችን ቤተሰብ እየሆናችሁ እንድትቆዩን እየጋበዝን እኛ ከወዲሁ ቸር ሰንብቱ እንላለን።